ሰበር ዜና መንግስት ከኦሮሚያ ክልል ተፈናቅለው በአማራ ክልል የሚገኙ ተፈናቃዮችን መሬት ለሚሊሻ ሊሰጥ ነው መባሉን ሚዲያችን ሰምቷል። ተፈናቃዮች መሬታቸውን ለሚሊሻና ኮሬ ነገኛ ለተባለው ኃይል ይሰጣል የሚል ተደጋጋሚ ማስፈራሪያ እየደረሰብን ነው ሲሉ በምሬት ገልጸዋል። አብራችሁን ቆዩ። በቀዳሚነት ወደ እናንተ የምናደርሳችሁ ይሆናል። ከሰኔ 4 እስከ ሰኔ 12 ቀን 2018 ዓመተ ምህረት በሁሉም ዩኒቨርሲቲዎች የተሰጠው የ2018 ዓመተ ምህረት የከፍተኛ ትምህርት የመውጫ ፈተና ኤግዚት ኤግዛም ውጤት ይፋ መደረጉን ሚዲያችን ሰምቷል። ተጨማሪውን ይዘናል። ለተጠርጣሪዎች ምግብ አይቀርብም ሲል ኢሰመኮ ከሰሰ። ኢሰመኮ በበርካታ ፖሊስ ጣቢያዎች ለተጠርጣሪዎች ምግብ እንደማይቀርብ፣ የምግብ ጥራትና የበጀት እጥረት እንዳለ የሚያመላክት አስደንጋጭ ሪፖርት ለፓርላማው አቅርቧል። ዝርዝሩን ይዘናል። ለረጅም ዓመታት በኢትዮጵያ የቆዩ ትልልቅ የውጭ ድርጅቶችና ተቋማት ከሀገር መውጣት መጀመራቸው ተገለጸ። በዛሬው ዕለትም በኢትዮጵያ ውስጥ ከ75 ዓመታት በላይ የቆየው ግዙፍ የነዳጅ ችርቻሮ ቶታል ኢነርጂስ ከኢትዮጵያ ለመውጣት ማቀዱን ይፋ አድርጓል። ተጨማሪ አለን። ከውጭ በተሰማ ሰበር መረጃ በጸረ ስደተኞች ተቃውሞ ላይ የጦር መሳሪያ ይዞ መገኘት እንደማይቻል ደቡብ አፍሪካ አስታወቀች። መረጃውን ይዘናል። በአውሮፓ የተከሰተውን ከባድ የሙቀት ማዕበል ተከትሎ ቢያንስ 18 የፈረንሳይ ዜጎች ለሞት መዳረጋቸው ተዘግቧል። ዝርዝሩን ይዘናል። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ ተፈናቃዮች መሬታቸውን ለሚሊሻና ኮሬ ነገኛ ይሰጣል የሚል ማስፈራሪያ እየደረሳቸው መሆኑን በምሬት ገለጹ። በአማራ ክልል ያሉ የወለጋ ተፈናቃዮች የሰላም መደፍረስ ወዳለበት ቦታ ካልተመለሳችሁ መሬታቸውን ለሚሊሻና ኮሬ ነገኛ ይሰጣል እየተባለ ነው ሲሉ አማረዋል። ከኦሮሚያ ክልል ምስራቅ ወለጋ ዞን ኪረም ወረዳ ተፈናቅለው በአማራ ክልል ወሎ ጃራ መጠለያ ካምፕ የሚገኙ ተፈናቃዮች ከግድያ ተርፈው ለቀው ወደ ወጡበት ቀያቸው ካልተመለሱ መሬታቸው ለሚሊሻና ኮሬ ነገኛ ለተባለው ኃይል ይሰጥባቸዋል እየተባሉ መሆኑን በመግለጽ አማረዋል። ተፈናቃዮቹ አሁን ላይ ያሉበት ሁኔታ በማንሳት ቋሚ የሆነ መፍትሄ እንደሚፈልጉ አስገንዝበው መሬታቸውን ላለማጣት ሲሉ መጠለያ ጣቢያ ሆነው ከፍተኛ ገንዘብ ግብር እየገበሩ እንደነበርም ገልጸዋል። ምሬታቸውን የገለጹት ተፈናቃዮቹ ይዞታቸውን ተቀምቶ ለሚሊሻ ሊታደል ነው በሚል የወጣ አዲስ መመሪያ ከፍተኛ ስጋትና የስነ ልቦና ጫና እንደፈጠረባቸው አስረድተዋል። በወለጋ የተፈናቀሉበት ቦታ አካባቢ የሚገኙ ነዋሪዎች በበኩላቸው በተለያዩ ምክንያቶች ከአካባቢያቸው የተፈናቀሉ ዜጎች ወደ ቀደመ ይዞታቸው ተመልሰው ቤታቸውን ካላስረከቡና መኖር ካልጀመሩ ይዞታቸው ለተደራጁ የሚሊሻ አባላትና ሀገርን ለሚጠብቁ ኃይሎች እንደሚተላለፍ መነገሩን አረጋግጠዋል። የ2018 ዓመተ ምህረት የከፍተኛ ትምህርት የመውጫ ፈተና ኤግዚት ኤግዛም ውጤት ይፋ ተደረገ። ከሰኔ 4 እስከ ሰኔ 12 ቀን 2018 ዓመተ ምህረት በሁሉም ዩኒቨርሲቲዎች የተሰጠው የ2018 ዓመተ ምህረት የከፍተኛ ትምህርት የመውጫ ፈተና ወይንም ኤግዚት ኤግዛም ውጤት ይፋ መደረጉን የትምህርት ሚኒስቴር አስታውቋል። በመሆኑም ተፈታኞች የመውጫ ፈተና ውጤታቸውን ሚኒስትሩ ለዚሁ ይፋ ባደረገው ድረገጽ አማካኝነት ላይ በመግባት ከዛሬ ጀምሮ ተማሪዎች ውጤታቸውን መመልከት ይችላሉ ተብሏል። ውጤት ለማየትም በመጀመሪያ የተቀመጠውን ሊንክ በመጫን በመቀጠልም ኤግዚት ኤግዛሚኔሽን ላይ ቪው ሪዛልትን የሚለውን በመጫንና ዩዘርኔም በማስገባት ውጤት መመልከት እንደሚቻል ሚኒስትሩ ይፋ ካደረገው መረጃ ለማወቅ ተችሏል። ለተጠርጣሪዎች ምግብ አይቀርብም ሲል ኢሰመኮ ከሰሰ። የኢትዮጵያ ሰብአዊ መብቶች ኮሚሽን የ11 ወራት ሪፖርቱን በዛሬው ዕለት ለፓርላማው አቅርቧል። በዚህ ሪፖርት መሰረትም በበርካታ ፖሊስ ጣቢያዎች ለተጠርጣሪዎች ምግብ እንደማይቀርብ፣ የምግብ ጥራትና የበጀት እጥረት እንዳለ፣ የቦታ መጨናነቅ እንዲሁም የህፃናትን ከአዋቂዎች ጋር ተደባልቀው መታሰራቸው ተረጋግጧል። በደቡብ ኢትዮጵያ፣ ኦሮሚያ፣ አማራና ቤኒሻንጉል ጉሙዝ ክልሎች የባንክ ብድር፣ የሊዝ፣ የማዳበሪያና የጤና መድን ዕዳዎች ምክንያት በማድረግም ያለ ፍርድ ቤት ውሳኔ ዘፈቀደ ስርዓቶች እየተፈጸሙ ነው ብለዋል። በአማራ፣ ኦሮሚያ፣ ጋምቤላ፣ ቤኒሻንጉል ጉሙዝ፣ ማዕከላዊ ኢትዮጵያና አፋር ክልሎችን በወቅታዊ ጉዳይ ታስረው የነበሩ 2143 ሰዎች በኢሰመኮ ጥረት ከእስር እንዲለቀቁ ተደርጓል ተብሏል። ኮሚሽኑ 1510 አቤቱታዎችን ተቀብሎ ለ1022ቱ እልባት የሰጠ ሲሆን 59 የአደጋ ጊዜ ክትትልና ምርመራዎችን አከናውኗል ነው የተባለው። በግንባታ በእርሻና በኢንዱስትሪ ፓርኮች አዳማና ሐዋሳ የሰራተኞች መብት ቁጥጥር አነስተኛ ነውም ብሏል። የሀገር ውስጥ ተፈናቃዮችን ለመጠበቅም የካምፓላ ስምምነት ህግ እንዲጸድቅና ካሳ እንዲሰጥም ኢሰመኮ ጠይቋል።
ቶታል ነዳጅ ማደያ ኢትዮጵያን ለቆ ሊወጣ መሆኑ ተገለጸ። በኢትዮጵያ ውስጥ ከ75 ዓመታት በላይ በነዳጅ ችርቻሮ ንግድ ላይ ተሰማርቶ የቆየው ቶታል ኤነርጂስ ከኢትዮጵያ ለመውጣት ማቀዱን በይፋ አስታውቋል። በመላ ኢትዮጵያ ወደ 100 ያህል ማደያዎች ያሉት ይህ ተቋም ንብረቱን ሙሉ በሙሉ ለኦላ ኢነርጂ ወይንም ለቀድሞው ኦይል ሊቢያ በሽያጭ ለማስተላለፍ እንቅስቃሴ እያደረገ መሆኑን የሀገር ውስጥ መገናኛ ብዙሃን ዘግበውታል። አፍሪካ ቢዝነስ ባቀረበው ዘገባ ሁለቱ ድርጅቶች በሽያጩ ዙሪያ ስምምነት ላይ መድረሳቸውን ገልጾ በምን ያህል ዋጋ ግብይቱ እንደተከናወነ ግን ያለው ነገር የለም። ቶታል ኤነርጂስ ከቅርብ ጊዜያት ወዲህ ከብራዚል፣ ፓኪስታን እና አንዳንድ የአውሮፓ ሀገራት የነዳጅ ማደያዎቹን ሸጦ የወጣ ሲሆን አሁንም ከኢትዮጵያ ለመውጣት የሚወስደው ይህ እርምጃ የዚሁ አካል እንደሚሆን ተገምቷል። ከውጭ በተሰማ ሰበር መረጃ በጸረ ስደተኞች ተቃውሞ ላይ የጦር መሳሪያ ይዞ መገኘት እንደማይቻል ደቡብ አፍሪካ አስታወቀች። የደቡብ አፍሪካ ፖሊስ ኮሚሽን እንደ አውሮፓውያኑ አቆጣጠር ሰኔ 30 ቀን 2026 ይካሄዳል ተብሎ በሚጠበቀው ሰልፍ ላይ ማንኛውም አይነት የጦር መሳሪያ መያዝ በጥብቅ መከልከሉንና ሕግ በሚጥሱት ላይ የማያዳግም እርምጃ እንደሚወስድ አስጠንቅቋል። በሌላ በኩል ደግሞ ሰልፉን ሕጋዊ እውቅና ያለውና ሕገ መንግስታዊ መብታቸው ነው በማለት የነጻ ሀገር በሚል የተጠራውን ትዕይንት ህዝቡን በሰላም መረጋጋትና ሕጋዊነትን ለመጠበቅ ዝግጁ ነኝ ሲልም አስታውቋል። ፖሊስ አክሎም ፕሬዝዳንቱን አስተላለፉት ባለው መልእክትና በፖሊስ ኃላፊ የተጠናከረ መመሪያን ተከትሎ ለሚደረገው አጠቃላይ ሀገራዊ ሰልፍ የክልል ኮሚሽነሮች የህግ የበላይነትን መረጋጋትንና የህዝብን ደህንነት እንዲጠብቁም ታዘዋል ብሏል። ደቡብ አፍሪካ አሁን ላይ በተለያዩ ሀገሮች እየተወቀሰችና የዲፕሎማሲ ውጥረት ውስጥ የገባች ሀገር ስትሆን ዓለም አቀፍ መገናኛ ብዙሃን ደግሞ ደቡብ አፍሪካ መለያ ቀለሟን እያጣችና ይህንን ለመምሰልም ትቸገር ይሆናል ሲሉም ዘግበዋል። በመጨረሻም በአውሮፓ የተከሰተው ከባድ የሙቀት ማዕበል የሰዎችን ህይወት እየቀጠፈ መሆኑ ተሰማ። በአህጉር አውሮፓ የተከሰተው ከባድ የሙቀት ማዕበል ምክንያት ቢያንስ 18 የፈረንሳይ ዜጎች ለሞት መዳረጋቸው ተዘግቧል። ፈረንሳይ፣ ስፔን፣ ብሪታንያና ጣሊያንን ጨምሮ በርካታ ሀገራትን ያጠቃው ይህ ከባድ ሙቀት በብዙ ከተሞች ከዚህ ቀደም ያልተስተዋለ ከፍተኛ የሙቀት መጠን አስመዝግቧል። በፈረንሳይ ብቻ 18 ሰዎች ህይወታቸውን ያጡ ሲሆን ከነዚህም መካከል በደቡብ ምስራቅ የሀገሪቱ ክፍል በሚገኙ አካባቢ በሞቃት መኪና ውስጥ የነበሩ የ2 እና የ4 ዓመት ህጻናት ይገኙበታል ተብሏል። የአደጋ ጊዜ ምላሽ ሰጪ ቡድኖችም ህጻናቱን ለማደን ጥረት ቢያደርጉም ህይወታቸውን ማትረፍ እንዳልተቻለ ሮይተርስ በዘገባው አመላክቷል። የሙቀት ማዕበሉን በበርካታ ከተሞች አዳዲስ የሙቀት ክብረ ወሰኖችን አስመዝግቧል። በዚህም በፈረንሳይ የወይን ምርት ማዕከል በሆነችው ቦርዶ የሙቀት መጠኑ 41.9 ዲግሪ ሴልሲየስ ደርሷል ነው የተባለው። በዚያው በፈረንሳይ ፓርቲስ 41.2 ዲግሪ ሴልሲየስ ሙቀት ተመዝግቧል ተብሏል። በስፔን ሰሜናዊ ከተማ ሳን ሴባስቲያን የሙቀት መጠኑ 40 ዲግሪ ሴልሲየስ ደርሷል ነው የተባለው። የብሪታንያ የአየር ትንበያ ተቋም በዚህ ሳምንት የሰኔ ወር የሙቀት ክብረ ወሰን ሊሰበር እንደሚችል ያስጠነቀቀ ሲሆን በአንዳንድ አካባቢዎችም የሙቀት መጠኑ እስከ 39 ዲግሪ ሴልሲየስ ሊደርስ እንደሚችል አመላክቷል። ጣሊያን በበኩሏ ለ12 ከተሞች ከፍተኛውን የአደጋ ደረጃ የሆነውን የቀይ የሙቀት ማስጠንቀቂያ አውጃለች። ዜናዎቻችን አበቃን። በሰላም ቆዩን።